እንግዲህ የሩታ የተደበቀ ማንነት ምን እንደሚመስል ዛሬ አይተናል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። ዛሬ ላይ እንግዲህ ትንሽ ያልጠበቅናቸው ነገሮች ተፈጥረዋል። ትላንትና ከተፈጠሩት ድራማዎች በተቃራኒ ማለት ነው። ምክንያቱም ትላንትና እንግዲህ እነ ዳኒና እነ ሜሪ እንግዲህ ከሩታ ጋር ድብድብ ቀረሽ ጸብ ተጣልተው ነበር የተለያዩት። ዛሬ ደግሞ እንግዲህ ከሩታ ጎንነን ሩታን ይቅርታ አድርገንላታል ምናምን እያሉ መጥተዋል ማለት ነው። እንግዲህ ሁል ጊዜ ጥፋት የሚያጠፉት እነሱ ናቸው። ሁል ጊዜ ደግሞ ተመልሰው የሚመጡት ራሳቸው ናቸው። ምክንያቱም ጥፋት የሚያጠፉት ሆን ብለው ነው። ያ ጥፋታቸው ሳይሳካ ሲቀር ደግሞ በይቅርታ ሰበብ ተመልሰው ይመጣሉ ማለት ነው። እና ዛሬም ያየነው ነገር ይሄንን ነው። በቃ ሩታ ጓደኛችን ናት፣ ስጋችን ናት፣ እንዴት ቆርጠን እንጥላታለን? ሩታ የዋህ ናት። ስለዚህ ይቅርታ ብለናት አብረናት እንሆናለን እያሉ እንግዲህ መጥተዋል ማለት ነው። ይህ በጣም አስቂኝ ድራማ ነው በቃ እየሰሩ ያሉት እነዚህ ልጆች ማለት ነው። ምክንያቱም ተጣልተው ይሄዳሉ። ከዛ ሀሳባቸው ሳይሳካ ሲቀር ሀሳባቸው እንዳልተሳካ ሲያውቁ ደግሞ ተመልሰው በይቅርታ ሰበብ ይመጣሉ ማለት ነው። ለማንኛውም እንግዲህ ዛሬ ይሄን ነገር ተመልክተናል። ትላንትና እንግዲህ ሜሪን እንዳየናት ከሆነ ሩታን ልትደበድባቱላ ደርሳ ነበር ማለት ነው። እንግዲህ ዛሬ ደግሞ ድጋሚ የመጡት ለምንድን ነው? አብርሃምንም ደስታንም ሩታንም ጠርተዋል። እንግዲህ ያው ሶስቱንም የጠሩበት ምክንያት ራሱ በግልጽ አይታወቅም፣ ተገቢም አይደለም። እውነት ለመናገር አብርሃም እዛ ቦታ ላይ የተገኘበት ምክንያት ራሱ ግልጽ አይደለም። ለማንኛውም ግን አብርሃምን ለምንድን ነው የጠሩት? ልክ እንደ ሁልጊዜው የህፃን ልጅ ጨዋታ ለመጫወት ነው፣ ለማብሸቅ አብርሃምን ምናምን ማለት ነው። እና ሩታ እንግዲህ ከደስታ ጋር ተገኝታለች። ያው ከደስታ ጋር አንድ ላይ ናቸው፣ አሪፍ ጊዜ እያሳለፍን ነው ምናምን ስትልም ሰምተናታል ሩታን ማለት ነው። ስለዚህ አብርሃምን የጠሩት ለምንድን ነው? ያው አብርሃም ቀለበት ሲያደርግ ሩታ የዛኔ አይታ ስለነበረ ያንን ነገር ስላሳዩት፣ ለአብርሃም ደግሞ ሩታና ደስታ አንድ ላይ ስለሆኑ ያንን ነገር እንዳይፈልገው ነው ማለት ነው የጠሩት። ሌላ ምንም ነገር የለም። ያው አሁንም ቢሆን ረብሻ ላይ ናቸው እነዚህ ሰዎች። በቃ አሁንም ቢሆን የሚያስቡት ተንኮል ነው፣ የሚያስቡት ጭቅጭቅ፣ ረብሻ ምናምን እንዲነሳ ነው። ወይ ደግሞ በተቃራኒው ይመስለኛል ደስታና አብርሃም ሲገናኙ እንዲጣሉ አስበው ነው። በቃ ሁለቱ የሚጣሉ የሚደባደቡ ምናምን የመሰላቸው ነገር። ግን አብርሃም የተናገራት አንድ እውነት አለች። ከመጣች በኋላ እሷን በኋላ እንመለከታታለን። ለማንኛውም ግን ያው እንግዲህ ሩታ ራሱ ለምንድን ነው የጠራችሁን ዛሬ ምናምን እያለችም ስትጠይቃቸው ነበረ። ያው አብርሃም መጥቷል። ያው አብርሃም እንግዲህ የመጣው ምን ብለው ነው የጠሩት? እነ ዳኒ ይቅርታ ልንጠይቅህ እንፈልጋለን ብለው ነው የጠሩት ማለት ነው። እስከዛሬ ድረስ ላጠፉት ጥፋት ማለት ነው። እንግዲህ አብርሃም መጥቷል። ያው ይቅርታ ልጠይቁኝ ነው የመጣሁት ምናምን ብሎ ሲያወራቸው እንግዲህ መሳቅ፣ ዲስሪስፔክት ማድረግ፣ ማሾፍ ምናምን ነው የጀመሩት በአብርሃም ላይ ማለት ነው። ለማንኛውም ግን አንድ ነገር እርግጠኛ ሆኜ ልንገራችሁ። ዳኒ ለአብርሃም ደውሎ ምንድን ነው ያለው? ሩታ የምትሰማ ሰው አይደለችም፣ የራሷ ጉዳይ፣ ስለዚህ አንተን ይቅርታ ልንጠይቅህ እንፈልጋለን ብሎ ነው የደወለው። እውነት ልንገራችሁ፣ ይሄ ነገር እውነት ነው። ዳኒ ይሄን ነገር የተናገረው እውነት ነው። ምክንያቱም እስከዛሬ ድረስ ባየናቸው ነገሮች ሁሉ ዳኒ ልክ ከሩታ ጋር ሲጣላ ሩጦ አብርሃም ጋር ነው የሚሄደው። ለምን እንደሆነ አይገባኝም። ምናልባት ደግሞ ሩታን ለማናደር ለማበሳጨትም ሊሆን ይችላል። ባለፈውም ታስታውሱ ከሆነ ከህይወቴ ውጡልኝ፣ በቃ እኔ ጋር ከዚህ በኋላ መኖር የለባችሁም ብላ ስታስወጣቸው ቀጥታ አብርሃም ጋር ሩጦ ሄዶ ሄርሜላ ጋር ቀለበት ማድረግ አለባችሁ ምናምን እያለ ቀለበቱ ላይ ይዞላቸው ነው የሄደው ታስታውሱ ከሆነ። አሁንም ትላንትና ሩታ ጋር ሲጣላ ቀጥታ አብርሃም ጋር ደውሎ በቃ ሩታ የራሷ ጉዳይ ነው፣ የምትሰማ ሰው አይደለችም፣ እኔ ከዚህ በኋላ እሷ ጋር አይደለሁም፣ ስለዚህ አንተን ይቅርታ ልጠይቅ እፈልጋለሁ ብሎ ደውሎ ጠራው ማለት ነው። ይህንን ያደረገው ዳኒ ከልቡ ነው። በቃ አብርሃምን ይቅርታ መጠየቅ ፈልጎ ነው። ነገር ግን ሜሪ ደግሞ በመሀል መጣችና በቃ ሩታ ጋር መሆን አለብን፣ ከጎኗ መቆም አለብን፣ ይቅርታ ልናደርግላት ይገባል ብላ ሀሳቡን አስቀየረችው። ስለዚህ አብርሃም ከመጣ በኋላ አውቆ በቃ ነገሩን ጥቅልል አድርጎ ይቅርታ ልንጠይቅ አይደለም ምናምን ማለት ጀመረ ማለት ነው። ለማንኛውም ግን ያው የእነዚህ ሰዎች ማንነት ሩታ አልገባትም እስከዛሬ። ከዚህ በኋላ እንግዲህ ሁላችንም ብንሆን የሚመለከተን ጉዳይ አይደለም ማለት ነው። ምክንያቱም ሜሪ ምን ስትል ነበረ ለዳኒ ስታወራው? ሩታ እኮ ከኛ ሀሳብ የምትወጣ ሴት አይደለችም። እስከዛሬ ድረስ እኛ ምንላትን ነው እያደረገች የመጣችው፣ ከዚህ በኋላ እኛ ምንላትን ነው የምታደርገው ምናምን እያለችላ ስትነግረው ነበር። ይቺ ልጅ እንደ በግ ነው እያሰቧት ያሉት። በቃ እንደፈለጉ እንደሚመሯት፣ እንደፈለጉ እንደሚጠመዝዟት፣ እንደፈለጉ እንደሚያንቀሳቅሷት ነው እያሰቡ ያሉት። ይሄን ነገር ደግሞ ሩታ አምናበት ወዳው ነው የተቀበለችው። ስለዚህ ሩታ ከዚህ በኋላ ምንም ቢያረጓት እነዚህ ሰዎች ማናችንም አይመለከተንም ማለት ነው። የራሷ ጉዳይ ነው በቃ። ምክንያቱም ሰው የራሱን አይምሮ መጠቀም ካልቻለ፣ ሰው እንደፈለገ ሲጫወትበት ከፈቀደ ወዶ ፈቅዶ ነው ያደረገው ማለት ነው። ስለዚህ
አሁንም ቢሆን ሩታ ከነዚህ ሰዎች መለየት አልፈለገችም፣ መብቷ ነው። በቃ እንደፈለጉ ያድርጓት። በራሷ ጊዜ እንግዲህ ምንድነው ምከረው ቢካለ መከራ ይምከረው የሚባል አባባል አለ አይደለ? በቃ በራሷ ጊዜ መከራዋን ሲያበሏትና ከዙሪያ አልለይ ሲሉ የዛኔ ቆርጣ ልትጥላቸው ትችላለች እነዚህን ሰዎች። ከዛ በዘለለ ግን እንግዲህ የራሷ ጉዳይ ነው። እውነት ለመናገር የራሷ ጉዳይ ነው። ሩታ ከዚህ በኋላ ቤተሰቦቿ፣ እህቶቿ፣ ወንድሞቿ እያሉ የእነሱን ምክር መስማት መቀበል ሲገባት ከየት መጡ የማይባሉ ሰዎች ዳኒና ሜሪ እንደዚህ ህይወቷን ሲያመሰቃቅሉ መፍቀዷ በጣም ነው የሚያሳዝነው። ትላንትና እንደዛ ወርደውባት ምናምን ሀሳባቸው ሳይሳካ ሲቀር ዛሬ በይቅርታ መልክ ተመልሰው ሲመጡ መቀበሏ በራሱ ትልቅ ስህተት ነው፣ ትልቅ ውርደት ነው። እና ከዚህ በኋላ እንግዲህ ሩታ ምንም ማድረግ አንችልም፣ ማንም ምንም ሊያረጋት አይችልም። እንግዲህ እንደፈለጉ እንዲያደርጓት ስለፈቀደችላቸው ማለት ነው። ለማንኛውም ግን አብርሃምን እንግዲህ ከመጣ በኋላ ያው ይህንን ነገር እንድታይ ነው። ደስታና ሩታ አንድ ላይ ናቸው፣ ህይወት ጀምረዋል ምናምን እያሉ ሲነግሩት ምንድነው የተናገራቸው? እውነት እኔ ይሄንን ነገር አይቼ የምጎዳ መስሏችሁ ከሆነ ተሳስታችኋል። እንደውም ይሄ ነገር ለእኔ ግልግል ነው፣ ድጋሚ በህይወቴ እየመጣች አትረብሸኝም ሲል ነው የተናገራቸው ማለት ነው። ቢገባቸው አብርሃም ትልቅ እውነት ነው ነግሯቸው የሄደው። ምክንያቱም እሱ ከሩታ ቀድሞ ነው የራሱን ህይወት የጀመረው፣ የራሱን ህይወት ያቋቋመው። ከዛ በኋላ እነዚህ ሰዎች ናቸው ዝም ብለው እየገቡ ህይወት ውስጥ የሚረብሹትም የሚፈተፍቱትም እነዚህ ናቸው በቃ። ግን ዛሬ ምንድነው የተናገራቸው? ሩታ ህይወት በመጀመሯ እኔ የምጎዳ መስሏችሁ ከሆነ ተሳስታችኋል፣ እንዲያውም ለእኔ ግልግል ነው፣ በህይወቴ እየመጣች አትረብሸኝም ብሏቸው እንግዲህ ያው መጨረሻ ላይ እንዳየነው ጥሏቸው ሄዷል ማለት ነው። ለማንኛውም ግን ይሄ ነገር እንግዲህ ሊያስተምራቸው ይገባል ብዬ አምናለሁ። በሌላ በኩል ደግሞ እንግዲህ አንዳንድ የተደበቁ የሩታን ጸባዮች የሚያየንበት ጊዜ መጥቷል ማለት ነው። ምክንያቱም ባለፈው መጀመሪያ ጊዜ ደስታ እንግዲህ ቤት ገዝቶ ለሩታ ልሰጣት ነው ምናምን እያለ ላክስቷ ሲያሳያት ብዙዎቻችን እንዴ ሩታን በገንዘብ ሊደለላት ይሞክራል እንዴ ሩታን አያውቃትም ማለት ነው እያልን ነበር ሁላችንም ማለት ነው። እንግዲህ ሩታ የቤቱን ቁልፍ ተቀብላለች። ዛሬ ደግሞ መኪና ገዝቶ ሰርፕራይዝ አድርጓታል። መኪናውንም ተቀብላለች። ምን እየተደረገች ነው? ይች ልጅ በገንዘብ እየተታለለች ነው። በንብረት በሀብት በንብረት ውለታ እያሰራት ነው ደስታ ማለት ነው። ከዚህ በኋላ አይደለም ሩታ ቤተሰቦቿ ያው ሽምግልና አንድ ጊዜ ይልኳል፣ 2 ዙር ይቀረኛል ምናምን ሲል ነበር። ከዚህ በኋላ እምቢ አይሉትም። ምክንያቱም እሷም ንብረቱን ወስዳለች፣ ተቀብላለች። በቃ መኪናም ተቀብላለች። በደስታ ነው በቃ ደስ ብሏት እና ሩታ በገንዘብ እንደዚህ ትታለላለች ብዬ አንድም ቀን አስቤ አላውቅም ነበረ። ያው ደስታ እንግዲህ ያሰበውን ነገር በገንዘቡ በሀብቱ እያሳካ ነው ማለት ነው። ያው ይመቸው እንግዲህ ምንም ማድረግ አይቻልም። ሩታ ራሷን አሳልፋ እየሰጠች ነው ለሀብት ለንብረት፣ እንግዲህ ያየነው ጉዳይ ስለሆነ ማለት ነው። ይህንን ማንነቷን ግን ማናችንም አናውቅም ነበር። ሩታ በተአምር ከደስታ ፍቅር ይዟት ልትሄድ ትችላለች ወደ ደስታ ብለን ነው እንጂ የምናስበው ቤት መኪና ስለገዛላት እንደዚህ አድርጎ ያሞኛታል ያታለላታል የሚል ሀሳብ አልነበረንም። ነገር ግን ከዚህ በኋላ ያው ሀብቱን ንብረቱን ስለወሰደች በስጦታ መልክም ቢሆን ስለተቀበለች ቤተሰቦቿ ራሱ ሽምግልናውን እምቢ የሚሉ አይመስለኝም። ምክንያቱም በቃ ሩታ ተስማምታለች ብለው ነው የሚያስቡት። ነገር ግን ደስታ ረዥም ጊዜ ሲለምናት ቆይቷል አይደል? ሩታን በቃ የኔ ሁኚ ወድሻለሁ ምናምን እያለ ከዛ በኋላ ግን ያው ቤት ገዝቶ ሲሰጣትን የተቀበለችው ይሄ ሁላችንም ያየነው እውነት ነው። ማናችንም የማንሸፋፍነው እውነት ስለሆነ ማለት ነው። ዛሬም እንግዲህ መኪና ገዝቶ ሲሰጣት አይተናል። እጅግ በጣም ደስተኛ ነበረች። ያው ደስታዋ የምሯን ከሆነ ከልቧ ከሆነ ያው እስከ መጨረሻው ድረስ እንዲያዘልቅላት ምኞታችን ነው ሁላችንም ማለት ነው። ነገር ግን ደግሞ ሀብቱን ንብረቱን አይታ ከሆነ ግን ፍቅር የሌለው ነገር እንደማይዘልቅ ሁላችንም እናውቃለን። በሌላ በኩል ደግሞ ደስታም እንግዲህ በሀብት በንብረት ያው ውለታ አርጎ ሊይዛት አስቦም ከሆነ እንግዲህ እሱንም ያው በጊዜ ሂደት የምናየው ነው የሚሆነው። ለማንኛውም ግን ሜሪና ዳኒ በቃ ይመቻችሁ፣ ሌላ ምንም ማለት አልችልም። ይመቻችሁ በቃ እንደምንም አርጋችሁ ልጅቷን አይምሯን ተቆጣጥራችሁ እንደፈለጋችሁ እየዘወራችኋት ስለሆነ ማለት ነው አሸናፊ ሆናችኋል። በሩታ ህይወት ውስጥ አሸናፊ ሆናችኋል። ሩታን እንደምንም አጃጅላችሁ በቃ በእጃችሁ አድርጋችሁ እንደፈለጋችሁ እየተጠቀማችሁባት ስለሆነ ያው አሸንፏችኋታል ብዬ አምናለሁ። ለማንኛውም ግን ይሄ በሩታ ህይወት ውስጥ እጅግ በጣም የሚያናድድ የሚያሳዝን ነገር እንደሆነ ደግሞ ሳልናገር ማለፍ አልፈልግም። ለማንኛውም እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ።